ጠቅላዩን ከሰውታል። ምርጫው ፈጽሞ ነው ተአማኒ አይሆንም። ፋኖ ከሰጠው ከባድና አስደንጋጭ ማስጠንቀቂያ በኋላ ኦነግ ምርጫውን ማካሄድ አይቻልም ሲል ከባድ አጀንዳን ይዞ ብቅ ብሏል። አስፈሪውና የተጠበቀው ትርምስና ውዝግብ ወገግ ብሎ ሊታይ ጥቂት ቀናት ብቻ የቀሩት ይመስላል። ምርጫው አይካሄድም የሚሉ ከባባድና አስደንጋጭ ማስጠንቀቂያዎች ከዚያም እየተደመጡ ነው። የአማራ ፋኖ ብሔራዊ ንቅናቄ በምርጫ ሂደት ውስጥ የሚሳተፉ አካላት በሙሉ እንደ መንግስት ሁሉ የአማራ ሕዝብ ጠላቶች ተደርገው ይቆጠራሉ በማለት ማስጠንቀቂያ መስጠቱ አይዘነጋም። ወደ አዲስ አበባ ደብዳቤ ተልኳል። ከንቲባ ወይዘሮ አዳነች አቤቤ በአስቸኳይ ጉዳዩን ይመልከቱ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች በያላችሁበት ሁሉ ሰላማችሁ ይብዛልን እያልን ለሳቱ ያዝናቸውን መረጃዎች እናስደምጣችኋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳትፎ ላይ ማስጠንቀቂያ ከሰጠ ከአንድ ሳምንት በኋላ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት መጪውን ሀገራዊ ምርጫ ታማኝነት የሌለው ሲል ውድቅ አድርጎታል። ቡድኑ የሀገሪቱ አብዛኛው ክፍል ትርጉም ያለው ምርጫ ለማካሄድ ከማይችልበት ደረጃ ላይ ነው ሲልም ገልጿል። ቡድኑ መጋቢት 14 ቀን 2018 ዓ.ም ባወጣው መግለጫ ምርጫው ለውጭ ዓለም ፍጆታ ተብሎ የሚዘጋጅ ትዕይንት ሆኗልም ያለ ሲሆን ከሀገሪቱ 70% በላይ የሚሆነው አካባቢ ታማኝነት ላለው ድምጽ አሰጣጥ ምቹ እንዳልሆነ ገልጿል። መግለጫው ዋና ዋና ተቃዋሚ ፓርቲዎች ወይ ራሳቸውን አግልለዋል ወይ ደግሞ ከምዝገባ ላለመሰረዝ ወይም በሂደቱ ላይ አለ ያለውን ጉድለት ለማጋለጥ ብቻ እየተሳተፉ ይገኛሉም ብለዋል። በሂደት ውስጥ የቀሩ ፓርቲዎች በሙሉ በመንግስት የተፈጠሩ ወይም ከመንግስት ጋር የተቆራኙ ናቸው ሲልም አክሏል። ባለፈው ሳምንት የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ ለፖለቲካ ፓርቲዎች፣ ለሚዲያ አካላትና ለሌሎች ተቋማት በሰጠው ማስጠንቀቂያ በምርጫ ሂደት ውስጥ መሳተፍ ከፌዴራል መንግስቱ አጀንዳ ጋር መቆም ተደርጎ እንደሚቆጠር መግለጹም ይታወሳል። የኦሮሞ ነጻነት ሰራዊት ከምርጫው ባለፈ ጠቅላይ ሚኒስትር አብይ አህመድ የአዲስ አበባን አስተዳደራዊ ሁኔታ የሚመለከቱ ሀሳቦችን በማቅረብ የኦሮሞ ወጣቶች ንቅናቄዎችን ለመቆጣጠር ሙከራዎችን በማድረግ የሃይማኖት ውጥረቶችንና በክልሎች መካከል ያለውን የድንበር ውዝግብ ማባባስን ጨምሮ ተከታታይ የፖለቲካ እንቅስቃሴዎችን በማዘጋጀትም ከሷል። ቡድኑ ሊደረጉ ስለሚችሉ ህገ መንግስታዊ ማሻሻያዎች ስጋቱን የገለጸ ሲሆን ይህም ወልቃይትን ጨምሮ በኦሮሚያና በአማራ ክልሎች ውስጥ ለፖለቲካ ፍላጎት ሲባል አዳዲስ ክልሎችን ለመፍጠር ሊያገለግል ይችላልም ብሏል። በሲቪል ዜጎች ላይ ጉዳት ሊደርስ እንደሚችል ያስጠነቀቀው ኦነግ ዓለም አቀፍ አጋሮች በሲቪሉ ህዝብ ላይ የሚደርሰውን ጥቃት ለመከላከል ጫና እንዲያደርጉ አስቸኳይ ጥሪን አቅርበዋል። መንግስት ለእነዚህ ክሶች እስካሁን ድረስ የሰጠው ምላሽ የለም። ግንቦት 24 2018 ዓ.ም ይካሄዳል ተብሎ የሚጠበቀው ሀገራዊ ምርጫ ከተለያዩ የታጠቁ ኃይሎች ትችት እየቀረበበት ይገኛል። ባለፈው ሳምንት በአማራ ክልል የመራጮች ምዝገባ እየተከናወነ ባለበት ወቅት የአማራ ፋኖ ብሔራዊ ንቅናቄ ለፖለቲካ ፓርቲዎች፣ ለሚዲያ ባለሙያዎች፣ ለሃይማኖት መሪዎችና ለሲቪክ ማህበራት በሰጠው ጠንከር ያለ ማስጠንቀቂያ በምርጫ ሂደት ውስጥ የሚኖራቸው ማንኛውም ተሳትፎ ከመንግስት ጎን እንደመቆም እንደሚቆጠር በመግለጫው ላይ አስታውቆ ነበር። መጋቢት 6 ቀን 2018 ዓ.ም በወጣው መግለጫ ንቅናቄው ምርጫውን የሚያግዙ አካላት እንደ መንግስት ሁሉ የአማራ ህዝብ ጠላቶች ተደርገው ይቆጠራሉም ብሎ ነበር። ቡድኑ ሂደቱን የማጭበርበር ተግባር ሲል የገለጸው ሲሆን በሂደቱ መሳተፍ ወይም መደገፍ በሲቪል ዜጎች ላይ እየደረሰ ያለውን ጥቃት እንደ መደገፍ ይቆጠራል ሲልም ተከራክሯል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራ ክልል ያለውን ውጥረት ከግምት ውስጥ በማስገባት ለምርጫው የደህንነት ምደባ ስርዓት ማስተዋወቁ ይታወሳል። የአማራ ፋኖ ብሔራዊ ንቅናቄ ይህንን የማጭበርበር ስልት ያጅባሉ ያላቸውን የተቋማት መሪዎች፣ የሚዲያ ባለሙያዎች፣ የሃይማኖት አባቶች፣ የሲቪክ ማህበራትንና የፖለቲካ ፓርቲዎችን ከመንግስት ስትራቴጂ ጋር ተባባሪ ናቸው ወይም ከፍተኛ ተገዥነት እያሳዩ ነው ሲልም ከሷቸዋል። እናም ለፋኖ የተለያዩ ምላሾችም ሲሰጡ ቆይተው ነበር። ታዲያ አሁን ላይ ኦነግ ተመሳሳይ የሆነ መግለጫን በማውጣት ጠቅላይ ሚኒስትሩን እንዲሁም ደግሞ ፓርቲውን በከፍተኛ ሁኔታ ሲከስና ሲተችም ተስተውሏል። ወደ ቀጣይ ጉዳያችን ስናመራ የትግራይ ትውልድ ፓርቲ በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት ወደ አዲስ አበባ ከተማ በብዛት እየገቡ ላሉ ዜጎቹ አስቸኳይ መፍትሄ ለመፈለግ ወደ አዲስ አበባ አስቸኳይ ደብዳቤ ልኳል። ፓርቲው የካቲት 27 ቀን 2018 ዓ.ም ለከንቲባ ጽህፈት ቤት በጻፈው ይፋዊ ደብዳቤ
እንዳስታወቀው ከቅርብ ጊዜ ወዲህ በርከት ያሉ የክልሉ ተወላጆች የጦርነት ስጋትን ተከትሎ ወደ መዲናይቷ እየገቡ ይገኛሉ። እነዚህ ወገኖች በከተማ ውስጥ ለከፍተኛ የስራ አጥነት፣ ለኑሮ ውድነትና ለተለያዩ ማህበራዊ ችግሮች እየተጋለጡ መሆኑን ፓርቲው እጅግ እንዳሳሰበው በደብዳቤው ላይ አስፍሯል። በመሆኑም ፓርቲው የራሱን የመፍትሄ ሀሳቦች ይዞ ከከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ጋር በአካል ተገናኝቶ ለመወያየት አስቸኳይ የቀጠሮ ጊዜ እንዲሰጠው ጠይቋል። ደብዳቤው በፓርቲው ፕሬዝዳንት አቶ ጉሽ ገዳይ ተፈርሞም የወጣ ነው። ይህ በእንዲህ እንዳለም የትግራይ ትውልድ ፓርቲ እያደረጋቸው ያሉ ተግባር ተኮር እንቅስቃሴዎች በበርካታ የህብረተሰቡ ክፍሎችና የፖለቲካ ታዛቢዎች ዘንድ ከፍተኛ አድናቆትን እያተረፈም ይገኛል። በትግራይ ክልል ውስጥ ችግሮችን ከመተንተን ባለፈ ወደ መፍትሄ እርምጃ የሚገቡ የፖለቲካ ሊቃንና ተቋማት ጥቂት በሆኑበት በዚህ ወቅት የወለዶ ፓርቲ ህዝባዊ ወገንተኝነት ልዩ ያደርገዋልም ተብሎም በነዋሪዎች ዘንድ አድናቆት እየተቸረውም ይገኛል። ታዲያ ለዚህ ጉዳይ ከንቲባ ወይዘሮ አዳነች አቤቤ ምላሻቸው ምን ይሆን የሚለውን በቀጣይ የምንመለከት ይሆናል። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን